እኔ ለቃለ መልስ አማኑኤል ሆስፒታል ሄጄ ነበርና 85% አቅሉን ስቶ የገባው ሰው ከጫት ጋር በተገናኘ ነው። ደንግጬ ነው እዛው ተፍቼ ወጣው። አቅም ነበር በፊት እጠጣ ነበር፣ አቅም ነበር፣ ሁሌም እናገረዋለሁ። በነገራችን ላይ የኔ ልምድ ከተጠቀማችሁ መጠጥ ስጠጣ መጥፎ ነገር ያጋጥመኛል። የ20 ዓመት ልደቴን ላከብር ድል ተብሎ ተደግሶ እንግዲህ በሚቀጥለው ቀን ነው ልደቴ። ዋዜማውን ግን ከጓደኞቼ ጋር ተጫጫስኩኝ ማለት ነው። ጥግብ ብዬ ጠጥቼ ተኝቼ ሌሊት ላይ ተንኳኳ። ከፈትኩኝ። ጋቢ የለበሱ ካፖርት የለበሱ ሰዎች ካያችሁ ምንድነው መርዶ አለ አይደል? መቼም ብለው ነው የሚጀምሩት። አባቴ ሞት ያን ዕለት ማለት ነው። ከዛን ቀን ጀምሮ መገጣጠም ጀመርኩኝ። ጠጥቼ ካደርኩ የሆነ ነገር ያጋጥመኛል ማለት ነው። ይሄንን ነገር ግን ያወቅኩት ብዙ ከጠጣው በኋላ ነው። የሚያሳዝነው ብዙ ነገር ለካ አጋጥሞኛል። በኋላ ላይ ነው ሳስበው እንዴ ይሄ ነገር ለኔ አልተፈቀደም። አንዴ ሆሊውድ የሚባል ጋዜጣ ነበረን እና ኢምፓየር የሚባል ፊልም ኢትዮጵያ ቴሌቪዥን ላይ ሲተላለፍ ታስታውሳላችሁ? እሱን ሸልሞ ላወቀ ሽልማት ለማዘጋጀት ሼል የሚባል ድርጅት ሄደን አናገርናቸው ስራ አስኪያጆቹንና የ250 ሺህ ብር ጉዳይ አለቀ። በጋዜጣችሁ ላይ አስተዋውቁ፣ እኛ እንከፍላለን ይሄን ብር ተባለ። ልክ ደወልኩኝ ስል ገንዘብ ቤት አቶ ሰይፉ አትመጣም አልቋል እኮ አለኝ። እሺ አሁን ልምጣ? አዎ በቃ አሁን ብትመጣ አልቋል፣ እጄ ላይ ነው ቼኩ። በቃ እሺ አልኩ። ዘጋውና ከጓደኞቼ ጋር አልቋል አልኳቸው። እንዴ ሴሌብሬት እናርግ እንጂ ኧረ እባካችሁ ተው ይቀር፣ እኔ አውቃለሁ ተው እባክህ ምን በቃ ተፈርሟል አይደል እንዴ አሉኝ። አዎ በቃ እንጠጣ ተጠጣ። ጠዋት ላይ ልቤ ይመታል። ሄድኩኝ ገንዘብ ቤት። ልክ ሳይ በሩ ተከፍቷል። ገንዘብ ከፋዩ አሉ። ስል መጣህ እንዴ ይሄው አሉኝ ቼኩን። አይ ምንም አይመጣም አልኩ። እዚች ላይ ነው የምትፈርመውና የምትወስደው ብለው እየመጡልኝ እያለ ስልኩ ጭር አለ። አነሱት። ሄሎ አዎ መጥቷል። መጥቶ ያናግረን። እሺ ይመጣል ብለው ዘጉና ቢሮ ትፈልጋለህ አሉኝ። ሄጄ ስጠይቅ ምን ቢሆን ጥሩ ነው ከኢትዮጵያ ቴሌቪዥን ጋር ተነጋግረን ስራውን እኛ እንሰራለን ስላሉት ሶሪ አሉኝ። እንደው ይሄ መጠጥ የሚባል ነገር እያልኩኝ ከዛም በኋላ እንግዲህ ነገሮችን ሳገጣጥማቸው ስለማይቀናኝ መጠጥን አቆምኩ ማለት ነው። አልተፈቀደልኝም ብዬ አሰብኩኝ ማለት ነው። አንዳንድ የሀገሩ ድብልቅልቅ ሲል ሀገሪቷ ኢትዮጵያ የጠጣች ይመስለኛል። ምክንያቱም ከእኔ ነገር ጋር አገጣጥመዋል። ምናልባት እንዲህ አይነት ነገሮች ይሰሩ ይሆን አላውቅም። አዎ ምንድነው ሱስን በተመለከተ ሁለት አይነት አስተሳሰብ አለ። ቾይስ ነው ወይስ ዲዚዝ ነው የሚል ማለት ነው። ምርጫ ነው በሽታ ነው። አንዳንድ ሰው ምርጫ ነው። እኔ መርጬ ነው ሱስ ውስጥ መጠጣት የጀመርኩት ማቃም የጀመርኩት። ስለዚህ ፈልጌ እንደገባው ፈልጌ መውጣት እችላለሁ ብለው ይላሉ። ሌሎች ግን ነው አይደለም በሽታ ነው። አንድ ሰው መታመሙን ካላመነ መድኃኒቱን አያገኝም ብለው ይላሉ። ዞሮ ዞሮ በሱስ ውስጥ ያሉ ሰዎች በጫትም በመጠጥም በሲጃራም በሐሺሽም ከእናታቸው ለቅሶ ከበለጠባቸው ለታቸው ሰርግ የተሰጣውን በርበሬ ካሸጣቸው እና የቤት ውስጥ ዕቃ በሙሉ ካስጨረሳቸው መሳቅ እየሳቁ ማልቀስ ከፈለጉ እያወሩ ዝም ማለት ከፈለጉ በሽታ ላይ እንደሆኑ ማመን አለባቸው። ይሄን ሁሉ ደግሞ እንዲያደርጉ የሚያደርጋቸው ሱስ ነው። ያ ጉዳይ ነው። አንድ ሰው ለምሳሌ ሱሰኛ ነው ለመባል ኮንቲኒዩስሊ መጠጣት የለበትም። ሱሰኛ የሚባል ሰው ሁሌ የሚጠጣ አይደለም። ሱስ የሚተረጎመው ከመጠጡ በኋላ በሚፈጥረው ውጤት ነው፣ በሚያመጣው ሪዛልት ነው። ሱሰኛ ነው ሱሰኛ አይደለም የሚባለው እንጂ ሁሌ ኮንቲኒዩስሊ በማድረግና ባለማድረግ ብቻ አይደለም። እንግዲህ ብዙ ሰዎች የተለያየ ነገር ይላሉ። ዞሮ ዞሮ ኢኮኖሚካሊ ከጎዳ፣ ከትምህርት ካስቀረ፣ በጣም የምትወዳትን እናትን ለቅሶ ካስተወ፣ ከሰው ለይቶ መቃብር ሰፈር ካሳደረ እንደዚህ ያለ አዎ ከዚህ እስከ ሐዋሳ በእግር እንደዚህ እንድትለካ ካረገ አዎ በመኪና ሲመጣ እንደዚህ እግሩን ዘርግቶ በዚህ ሹለክ ካስባለ አላመመኝም ጤነኛ ነኝ ትላል። አስቸጋሪ አዎ እና የመጀመሪያ ከዛን ቁርአን ይሰጠኛል አንብቢ እስቲ ችግር የለውም እኮ መረዳት እኮ ምንም ብታቂ ተረተሽ ነው እንጂ የምትይዥው ምንም ችግር የለውም ምናምን እባላለሁ። ከዛን በቃ እኔም ሐሳቤ ሁለት ሆነ። ወሰርኩኝ ገባው ቁርአንንም ምናምን የባማርኛው ትርጉም አለ አይደል መጽሐፍ ቅዱስ ወስጄ ምናምን ቤት ገብቼ ማንበብ ጀምርና ተዋዋለሁ። አሁንም ማንበብ ጀምርና እንትን ይወስደኛል እንቅልፍ ይወስደኛል ምናምንና የሆነ ትንሽ ቲክታክ ምናምንም ነገር ሰራለሁ። ከዛ ወደሱ ላይቭ ምናምን አዘወትረና ከዛ ገባለሁ። በቃ አላነብም ተውኩት። ያ አጋጣሚ ደግሞ
ምን ያደርገኛል? ሰዎች ይመጡብኛል ማለት ነው። ሼኪዎች ምናምን ቀን በቀን ምክር የሚመክሩኝ ምን መሰለ? ስለ እስልምና ሳይሆን የምመከረው መጽሐፍ ቅዱስ እዚህ ጋር ተጋጭቶ እንደዚህ ሆኖ መጽሐፍ ቅዱስ እንደዚህ ሆኖ ውሸት ነው፣ ክርስትና እንደዚህ ነው። በቃ ይሄ ብቻ ነው የምመከረው እኔ። ከዛ ድሮ መሀል ላይ ነበርኩኝ ሄጄ ጥልቅ ምንም የማላውቀው አለኝ። ስለ እስልምና የማላውቀው ክርስትና እንደዚህ ነው፣ መጽሐፍ ቅዱስ እንደዚህ ነው ሳላነበው እኮ ነው። ቤት ስገባ በቃ እናቴ ታናደኛለች። የሆነ የምትናገረውን ነገር መስማት አልፈልግም። የሆነ በቃ እኔን ጠልታኝ ነው የሚመስለኝ ሁላ። በቃ ቸርች እሷ እኮ እየጸለየች ምናምን ሌሊት ተነስታ መታ ትጸልይልኛለች ምናምን እያየው ማለት ነው እፈልጋለሁ። ፍላጎቴ ምንድነው? በቃ የሆነ ቸርች ሄጄ ማገልገል፣ የቸርች ልጅ መሆን። ከዛ ደግሞ እየወጡ ምናምን መንገድ ላይ የሚሰብኩትን ልጆች እያዩ በጣም እቀናለሁ፣ በጣም ማለት ነው። ከዛ እንደዛ ምናምን አረጉኝና የሆነ ቀን በቃ እሺ አልኳቸው። ድሮም ማውለቅ አልፈልግም፣ ድሮም እኔ እንትን እያሉኝ ነው። በቃ እነሱንም እየተስማሙ አይደለም። በቃ ፍቅር አገኘው ማለት ነው። በዛ በኩል ሰው ይበዛብኛል ምናምን። ከዛ እሺ አልኩኝና ሄጄ መስጊድም አልገባውኝም ያን ቀን ራሱ። የሚገርመው በር ላይ ምናምን መታ ሴትየዋ ሻዳ አስያዘችኝ። ከዛን ቤት ገባውኝና ፋዘር የሚገርመው በፊት እንደዛ የሚያደርገኝ በፊት እንደዛ የሚመታኝና የሚቆጣኝ አባቴ ገብቼ ሰለምኩኝ እኮ ስለ ደነገጠ። በቃ ምን እንደነኩ አላውቅም፣ ደነገጠ ከአንዳንድ ማለት ነው። ከዛ በቃ ደስ አላለም፣ ጸጥ አለ ምናምን። ምን ሆኖ ነው እንዴ ደስ አላለውም እንዴ ምናምን። እኔ እኮ ማዘር በዚህ በኩል ከጠመደችኝ ወደ ሱሉም ብዬ እኮ ነው እኔ። ከዛ እንዴት ነው ነገሩ ምናምን አልኩኝና ጸጥ አልኩኝ። በሁለተኛ ቀን ማዘርና ፋዘር ቁጭ ብለው ስለኛ ያወራሉ። በቃ ፊት ነሱኝ፣ ተቃጠልኩኝ ምናምን። ከዛ ሰዎች ይደውሉልኛል፣ ግን ያን ቀን ከመጣ በኋላ ስለ ስግደት ስለ ቁርአን ምናምን አንድ ነገር አላሰብኩም። በቃ ዝም ብዬ ሄጄ እንደዛ ብዬ መምጣቴን ብቻ ነው የማውቀው። እዛ እንደዛ እየሆንኩኝ በሁለተኛ ነው በሶስተኛ ቀን በቃ በጣም መረረኝ። ሰው ሁሉ ፊቱን ነሳኝ፣ ቤት ውስጥ ማለት ነው። ሁለቱም እኔን አያናግሩኝም፣ ጸጥ